የራስን የፋይናንስ ምንጭ ማመንጨት ነው። የራስ የፋይናንስ ምንጭ ሲባል የምርምር ምንጭ ነው። ለምሳሌ እንዳልኩት የምርምር 75%ን ማመንጨት ጀምረናል። 25% ነው መንግስት ሰፖርት የሚያደርገው። 75% የምርምር ምንጫችንን ሰፖርት አድርገናል። አሁን ለምሳሌ ቅርብ ጊዜ 5 እስከ 8 የሚሆኑ ፓተንትድ ሊሆኑ የሚችሉ ነገሮችን ሬጅስተር እያደረግን ነው። እነኛ ፓተንቶች ብር ያመጣሉ። ሌላኛው ደግሞ ለምሳሌ ከአግሪካልቸር እንታወቃለን። ምርጥ ዘርን እንዳልነው ሊገዛ ለሚችል አካል ፕሮዲውስ አድርገን ማምረት። ለምሳሌ ወደ 28-30 ሄክታር ባቢል አካባቢ ያለን የተለያዩ ሄክታሮችንም እያፈላለግን ነው። እነኛ ሄክታሮች መሬቶች እያፈላለግን ዘርተን ቢያንስ ዛሬ በሲድ ማርኬት በዓለም ደረጃ ታዋቂ የሆኑ ካምፓኒዎች አሉ። ያም አንዱ አማራጭ ይሆናል እና ይሄ ኮመርሻላይዜሽን እንግዲህ እንደተባለው እዚህ ጋር ነው። ለምሳሌ ሆስፒታላችንን ብንወስድ ትልቅ የገቢ ምንጭ የምናገኘው የምርምር ፕሮዳክታችን ትልቅ የገቢ ምንጭ የምናገኝበት ነው። እነኚህ ጥሩ መሰረት ይዘዋል፣ ግን በቂ አይደለም። አንጋፋ ከሚባሉ የሀገሪቱ ዩኒቨርሲቲዎች አንዱ የሆነው ሀረማያ ከ4 አስርት ዓመታት በላይ የዘለቀ ልምድ ያካበተበት ግብርናና የጤናው ዘርፍ ቀጣይ ትኩረቶቹ መሆናቸው ተገልጧል። የተሰጠውን ተልዕኮ ከግብ ለማድረስ አሁን ያለውን የህዝብ ብዛትና ሌሎች ነባራዊ ሁኔታዎችን ትኩረት መስጠት አለበት ያሉት የዩኒቨርሲቲው ምክትል ቦርድ ሰብሳቢ ፕሮፌሰር ኢማና ጌቱ ናቸው። በእንደዚህ አይነት ሁኔታ እስካሁን የሰራቸው በጣም የሚያስመሰግን ስራ ነው። ቆንጆ ስራዎች ናቸው። የህብረተሰብን ኑሮ የቀየሩ ናቸው። ለዓለም ፈርስት ክላስ ሳይንቲስቶችን ያበረከተ ዩኒቨርሲቲ ነው። በዚሁ ይቀጥልና እንትኑ መቃኘት ያለበት ከህዝብ ብዛት አንጻር፣ ከአየር ንብረት ለውጥ አንጻር የሚመጡ አንዳንድ ችግሮች እንደ ኮቪድ አይነቶቹ አንጻር ራሱን ቃኝቶ ለወደፊት መቀጠል አለበት ነው። እስካሁን ባለው በቦርድ አባልነትም ምክትል ሰብሳቢነትም ስራዎቻቸውን እንገመግማለን፣ እናደንቃለን። ነገር ግን ከዚህ የበለጠ ነው የምንፈልገው በየጊዜው። ለዶይቼ ቬለ አስተያየታቸውን የሰጡት ፕሮፌሰር ኢማና ዩኒቨርሲቲው ዓላማውን ለማሳካት በቀጣይ ትኩረት ሊሰጥባቸው ይገባል ያሏቸውን ጉዳዮችም አብራርተዋል። ዩኒቨርሲቲው አንደኛ ስራ የሚሰራው የሰው ኃይል ነው። የሰው ኃይል ከሌለ እንትን ልታደርገ ምን አይነት የሰው ኃይል? የሰው ኃይሉ በጣም የተመራመረ መሆን አለበት በየጊዜው ማለት ነው። ሁለተኛ ለሚሰሩት ደግሞ ምንድነው እውቅና መስጠት ነው። ሌላኛው እና በጣም እንትን የምለው በጣም ታታሪ መምህራን ወደ ዩኒቨርሲቲው ከፍተኛ የአካደሚክ ራንክ ማደግ አለባቸው። ስታፎች ለምርምር የሚያስፈልጉትን ግብዓት እያሟላ እንትን እያደረገ የገንዘብ ምንጩንም እየፈለገ ራሱም የገንዘብ ምንጭ የሆነ በተለይ አሁን ወደ ራስ ገዝ በሚሄድበት ጊዜ ከፍተኛውን እንትን ገንዘብ ስራ የሚሰራበትን ራሱ ማመንጨት አለበትና በዛ ረገድም ከፍተኛ ስራ እየተሰራ ነው። እሱን አጠናክሮ መቀጠል አለበት የሚል እንትን ነው ያለኝ። ለዶይቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ። አድማጮች ዜና መጽሔት በዚሁ ተጠቃለለ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከጀርመን መራሄ መንግስት ፍሬድሪሽ ሜርስ ጋር ያደረጉት ንግግርና የጋዜጣዊ መግለጫ በዋይት ሀውስ እንግዳ ክፍል ውስጥ ማለት ነው አሁን ከጥቂት ደቂቃዎች በኋላ ተጠናቋል። በርካታ ጥያቄዎችን ጋዜጠኞች ለፕሬዝዳንቱ አቅርበው ምላሽ ሰጥቷል። በስተመጨረሻ ፕሬዝዳንት ዶናልድ ትራምፕ የግራ ጽንፍ ፖለቲከኞች ሲሉ ያሏቸውን ሰዎች ስም ጠቅሳለሁ እያሉ ወቅሰዋል። ከነዚህ መካከል የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አንዱ ናቸው ብሏል። እሳቸው ጭራሽ እንደውም አልተመረጡም ሲሉ ሁሉ ወቅሷል፣ ከሷል ማለት ነው። በዚሁ ነው እንግዲህ የቃለ መጠይቃቸው የተጠናቀቀው። አድማጮች ወደ ሳምንታዊ መሰናዷችን ከመሻገራችን በንግዱ በማህበራዊ አሁን ደግሞ እስከ 60 ሺህ የሚሆን የኢትዮጵያ ትውልድ ያለበት የሚኖረው እንዴት እንደሆነ በተለይ ደግሞ አዲሱ ጀነሬሽን ይሄ ሁለት ካልቸራል አይደንቲቲ ያለው ማንነት ያለው ያንን በተመለከተ እና አሁን ለጀርመን ህዝብ የምናደርገው ግብአት ኮንትሪቢዩሽን ምን እንደሆነ መራጭነት የጀርመን ኢንትረስት በመጠበቅ አፍሪካና ጀርመን ድልድይ በመገንባት እንዲህ አይነት ነገሮችን አንስቼ ተናግሬያለሁ። ከዛ በተጨማሪ ደግሞ ስለ ያለውን ችግር የቋንቋ ችግር አለ፣ ራሲዝም ችግር አለ፣ የአይደንቲቲ ችግር የማንነት ችግር አለ፣ ማህበሮች አይረዱም በበቂ እንዲህ አይነት ነገሮች ላይ ነበር እኔ እንግዲህ ፕሬዘንቴሽን ያቀረብኩት ጠቅለል ባለ መልኩ። በሙኒክ የኢትዮጵያውያን የባህል ማህበር 30ኛ ዓመት ክብረ በዓል መድረክ ላይ
ከዶክተር ጸጋዬ ሌላ የማህበሩ ሊቀመንበር አቶ ኃይሉ ማሞ የኢትዮጵያ ባህልና ታሪክን በፊልም በተደገፈ ንግግር አድርገዋል። ከዚህ በተጨማሪ የአካባቢው ጀርመናውያን ባለስልጣናት ንግግር አድርገዋል። የመድረክ ላይ ውይይትና ጥያቄ መልስ ነበር። ከቀረቡት ጥያቄዎች መካከል በጣም ጥሩ ጥያቄዎች ነበሩ የመጡት። ያው እኔን እንግዲህ ስለ ራሴ ነው የምናገረው። እኔ ቀርቦልኝ ከነበሩት አንዱ ለምሳሌ ኢትዮጵያ ደሃ ነች ወይ የሚለው ጥያቄ ነው እና ኢትዮጵያ እንግዲህ እስከማውቀው ድረስ የገንዘብ ደሃ ልትሆን ትችላለች ከጀርመን ጋር ሲወዳደር፣ ግን እንዳየነው የባህል ሀብታም ነች፣ የሪሶርስ ሀብታም ነች፣ የወጣት ጀኔሬሽን ሀብታም ነች፣ ደግሞ የታሪክ ሀብታም ነች እና ጀርመን ሪሶርስ ስለሌላት ደሃ ነች እንደማትባል ኢትዮጵያም እንደዛ ማለት አይቻልም እና በተለይም አፍሪካና አውሮፓን በተመለከተ አፍሪካ ወጣት ነው፣ አርበን የሆነ ሶሳይቲ ነው፣ ዲጂታል እያሰበ የመጣ ሶሳይቲ ነው እና አፍሪካን አውሮፓኖች እንደ ፕሮብሌም ወይም እንደ የእርዳታ ሳይሆን እንደ ፓርትነር ማየት አለባቸው። አፍሪካ የአውሮፓ የወደፊት እጣ ፈንታ ነው አይነት የሚል ነገር ነበረ። በዛ ዙሪያ ነው ተነጋገርነው እና ስለ ማይግሬሽን ተካቶ ስለመኖርም ተነጋግረናል። ይሄ ድብቅ ራሲዝም የሚባል አለ፣ ማይክሮ ራሲዝም ዘረኝነት ወይም ይሄ መዋቅራዊ ዘረኝነት ስትራክቸራል ራሲዝም፣ እዛ ላይም ተነጋግረናል እና በጣም ከነበሩት ወጣቶች ለባየርን የኢንቴግሬሽን ኃላፊው የቀረበላቸውም የቤት ማግኘት ስራ ማግኘት ላይ ችግር አለብን ብለው ነበር ወጣት ኢትዮጵያኖች ያቀረቡት። እዛ ላይ የሚኒክ ከተማ ማይግሬሽን ምክር ቤት ኃላፊዋም ይህንን ጉዳይ ለእኔም ንገሩኝ ብለው እዛውም እንደው ጉዳያችንን እንከታተላለን እስከማለት የደረሱበት ነው። ዶክተር ጸጋዬ እንደነገሩን በጀርመን በግምት ወደ 60 ሺህ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ይገኛሉ። ከነዚህ መካከል ከ21 ሺህ በላይ የሚሆኑት የኢትዮጵያ ዜግነትን ይዘው የሚኖሩ ናቸው። በኢትዮጵያውያኑ የባህል ማህበር የተደሰቱት የባቫሪያ ግዛት መንግስት የውህደት ኮሚሽነር ሚስተር ካርል ሽትራውብ፣ የሙኒክ ከተማና አካባቢው የኢትዮጵያውያን ማህበር ሊቀመንበር አቶ ኃይሉ ማሞን የባቫሪያ መንግስት ፓርላማ የውህደት ምክር ቤት አባል አድርገው ሾሟቸዋል። ዝግጅቱ በጣም በመደሰታቸው እዛው ሆነው የኢንቴግሬሽኑ ሚኒስትር አቶ ኃይሉ ማሞን የባየርን መስተዳድር የኢንቴግሬሽን ምክር ቤት አለና እዛ ምክር ቤት ውስጥ አባል እንዲሆን እዛው ሰይመውታል እና በጣም ትልቅ ክብር ነው። የሚገርም ነው። በብዙ መቶ የሚቆጠሩ ማህበሮች አሉ፣ በብዙ መቶ የሚቆጠሩ የተለያዩ ድርጅቶች አሉ እንግዲህ እና ከዛ ሁሉ ተመርጦ አንድ ኢትዮጵያዊ የዛ የኢንቴግሬሽን ምክር ቤት አባል መሆን ማለት ትልቅ ክብርና እውቅና ነው ለዚህ ለማህበሩ። ይሄ ነው እንግዲህ ያየው። የተለያዩ ማህበራት የሚሰበሰቡበት በሙኒክ ከተማ የወንጌላዊት የውህደት ማዕከል ዳይሬክተር ዶክተር ጎትፍሪድ ሮሽ ከ4 ዓመታት በፊት ጀምሮ ማዕከሉን እየመሩ ናቸው። ኢትዮጵያውያኑ ዝግጅት